በካሳሁን የተነሳ አለም ልጇን ለእርዳታ ልሰጣት ነው። አለም በልጅነቷ ባላወቀችው በአጋጣሚ ከጓደኞቿ ጋር ለመዝናናት በወጣችበት ጊዜ ነበረ በስካር ያንድ የማታውቀው ሰው አስገድዶ የደፈራትና ልጅ የወለደችው። እናቷን በሞት ያጣችው አለም አሁን ላይ ልጇን የምታስተዳድረውና የምታሳድገው ሻይ ቡና እያዞረች በማሸጥ ነው። እናም ይህን ሻይ ቡና እያዞረች የምትሸጥበት አንድ ፔርሙዝ ነበራት። ልጇን በእጇ ይዛ ፔርሙዟን በዘንቢል አንጠልጥላ በየሰፈሩ እየዞረች ነበር የምትሸጠው። እናም ከዛ ባለፈ ልብስ እያጠበች እንዲሁም ተከራይታ የምትኖርበት ግቢ ሌሎች ተከራዮችም ስለነበሩ የነሱን ልብስም በማጠብ ልጇንና ራሷን ታስተዳድራለች። አሁን ላይ ግን ሻይ ሽጣ እንዳታድር የወሰነው አንድ ጎረምሳ ሰው ባለ ትዕቢተኛው ካሳሁን የሚባል መንገድ ላይ ቁጭ እያለ ያስቸግራታል። ሻይ ሽጠሽ እንዳታድሪ፣ እንዳትበይ፣ እንዳትዞሪ ከዚህ በኋላ እዚህ አካባቢ እንዳይሽ አልፈልግም በማለት ይናገራታል። ምን አደረኩኝ? ያጠፋሁት ነገር ካለ ይቅርታ ብትጠይቀውም እሱ ግን ጭራሹ ደግሞ ቁመሽ ታናግሪኛለሽ እንዴ በማለት ነበረ የያዘችውን ዘንቢል ተቀብሎ ከታች ወደ ላይ ሲወረውረው ፔርሙዟ አፈር ዱቄት ይሆናል። እንደዛም ሆኖ እያለቀሰች ወደ ቤቷ ትመጣለች። ምን ሆነሽ ነው ልጄ ሲሉ ሲጠይቋት አከራይዋም እማማ እዚሁ ተከራይቶ የሚኖር አንድ ልጅ አለና እሱ ልጅ ፔርሙዜን ሰበረብኝ። እዚህ ሰፈር ስትሸጭ እንዳላይሽ፣ ከዚህ በኋላ እንዳላይሽ ማየት አልፈልግም አለኝ። እኔ አላቀውም፣ አያቀኝም። እርግጥ መልካም ሰው ነበረ፣ ግን አሁን ምን እንደሆነ ባላቅም ይኸው እንዳልሰራ አድርጎኛል። ምን ላድርግ? ልጄን ለድርጅት መስጠት አለብኝ በማለት ስታማከራቸው ወይ ልጄ እንደዛ ይሻላል ብለሽ ነው? እንደዛ ከሆነ አንድ ጥሩ ሰው አለ ለሱ ልስጥልሽ ይሏታል። እሷም ልጇን ለማሳደግ ልጇን እንድታድግላትና እንድትኖርላት ስለምትፈልግ አንድም ወላጅ አባቷ ምናልባት ባለሀብት ስለሆነ አሁን ላይ ልጅ አለችኝ ብሎ መጥቶ በፍርድ ቤት ቢከሰኝ ልጄን ይወስድብኛል። ልጄን ከሚወስድብኝ ለአንዱ ባለሀብት ላሳዳጊ ልስጣትና ትደግልኝ ስትል ይነግሯታል። ስትነግራቸው እሳቸውም የሚያውቁት ሰው ስለነበረ በኔ እንሂድ በማለት በጧት ተነስተን እንሄዳለን፣ እናም ተዘጋጅተሽ ደሪ ይሏታል። እሷም እሺ ብላ ተዘጋጅታ ያለ በህልሟም በቅዠትም ስለ ልጇ ስትቃዥ ታድራለች። በድንገት ይህንን ድምጿን ስትጮህ እየሰሙት አከራይዋ ተነስተው ወደ ቤቷ ሲመጡ በሯ ስላልተቆለፈ ከፍተው ገብተው አለም ምን ሆነሽ ነው? ምንድነው የተፈጠረው? በማለት ሲጠይቋት ልጇ ግን እንቅልፍ አልወሰዳትም ነበረ። እኔ ምን አውቃለሁ? ምን ሆንኩኝ እንዴ? በጣም እየጮህሽ እኮ ነው ልጄ ልጄ እያልሽ እየጮህሽ ነበረ። በቃ ቅዠት ነው ማለት ነው በማለት እዛው አካባቢ ደግሞ ካጠገቧ ያለችው የካሳሁን ፍቅረኛ የሆነችው ህሊና የምትባል ሴት አለች። እሷ የሚያወሩትን ሁሉ እያዳመጠች ነበር ተደብቃ። እናም እማማም በይ እንግዲህ አሁን ተነሽና ለባብሽና ማስረጃሽን ሁሉ ነገሩን ይዘሽ እንሂድ። ስትሄጅ ደግሞ ልጄ አይደለችም እህቴ ናት ማለት አለብሽ። ልጄ ካልሽ ላይቀበሉሽ ይችላሉ፣ ግን ደግሞ እህቴ ናት። እናቴ ሙታ ነው፣ እናቴ ስትሞት ነው ልጅቷ ወደ እኔ የመጣችው። አሁን ግን ስላልቻልኩኝ ነው ብለሽ መናገር አለብሽ ይሏታል። አለምም እንደተባለችው ልጇን እህቴ ናት ብላ ለመስጠት ትወስናለች። እሷ የፈራችው አባቷ መጥቶ ልጄን ይወስድብኛል፣ ከዛ ልጄን ድጋሜ አላያትም ብላ ስላሰበች ለባለ ሀብት ልትሰጣት ነው። እንዲሁም የአንድ ለገጠር አባት ነው የሚሰጡት። ስለዚህ እሺ በማለት በጧት ተነስታ ለመሄድ ትወስናለች። ይህን ሁሉ ሚስጥር የሰማችው ህሊና ወደ መኝታ ቤቷ ወደ ክፍሏ ትሄድና ለካሳሁን አንተ ይኸውልህ አለምን ልትከስህ ነው፣ ወደ ፖሊስ ጣቢያ በጧት ሊሄዱ ነው ከማማ ጋራ ሲነጋገሩ አየሁ ትለዋለች። ምን እያልሽ ነው? በያሁን ቀጥ ብለሽ ሂጂና የሚሉትን ሁሉ ታዳምጫለሽ፣ ተከታትለሽ ድርሽባቸው ይላታል። ቆይ አንተ ግን ምን አድርገህ ነው የዚህን ያክል? ለምንድን ነው ልቷን ግን እንደዚህ ያደረካት? ታውቃለህ ከከሰሰች ግን እኮ ትታሰራለህ። ከዚህ በኋላ ከእስር ቤት የምትወጣም አይመስለኝም ስትለው እባክሽን ይልቁን ተነስተህ ይቅርታ ብትጠይቃት ይሻላል በማለት ብትጠይቀውም ይቅርታ አልጠይቃትም፣ ግን ደግሞ ሂደሽ ተከታታያት ይላታል። ህሊናም እሺ ብላ እነማማና አለምን ስትከታተላቸው እነሱ ግን ወደ ቤተክርስቲያን ነበር የሄዱት። ቤተክርስቲያን ሲሄዱ ስልክ ትደውልለትና ስማ ካሳሁን
ፖሊስ ጣቢያ መስሎ የነበረ። እኔ ግን ያሰብኩት ፖሊስ ጣቢያ ሳይሆን እነሱ ግን የእግዚአብሔር ደጅ ሂደው የፈጣሪዋቸውን እየለመኑ ነው፣ ለሱ እየከሰሱህ ነው ስትለው ተመስገን። እንዴት ተመስገን ትላለህ? ከፖሊስ ክስና ከፈጣሪ ክስ የትኛው የሚበልጥ ይመስልሃል? ስትለው ቀኝም ነፈሰ ግራ ከፖሊስ ኢየሱስ ይሻለኛል በማለት አንተ ግን የማትረባ ነህ፣ እድሜ ልክህን በፈጣሪህ እየተወቀስክ መኖር ነው የምትፈልገው በማለት ስትነግረው አሁን ለማንኛውም እኔ አላቅም ብቻ ተከታታያቸው በማለት ስልኩን ይዘጋባታል። ህሊናም እሺ በማለት እነሱን ትከታተላለች። እማማም ከተባባሩት ሰውዬ ጋራ ስትደርስ ምንድን ነው በማለት ስትነግራቸው ይኸው አባባ ይች ናት ልጅቷ፣ እናቷ ስትሞት ነው ልጅቷ እህቷን እናቴ ብላ የያዘቻት። እናም እህቷ ናት እባክዎት ስትላቸው ግን ይችን እናት እኮ አላወኳትም አባባ ረስተዋት ነው እንጂ የልቅሶ የ82ም ነበሩ፣ የቀብር ዕለት ራሱ እኮ ነበሩ፣ የህይወት ታሪኳ ሲነበብም እኮ እየሰሙ ነበረ ስትላቸው እኔ አላቅም ብቻ ነው የሰማሁት ነገር የለም፣ እኔ ግን ረስቻታለሁ። ለማንኛውም አንቺ ግን ይቺ ልጅሽ አይደለችም ወይ ብለው አለምን ሲጠይቋት ልጇ እንዳልሆነችና እህቷ እንደሆነች ትነግራቸዋለች። እዛው አካባቢ መቃብር አካባቢ ስለነበረ እንግዲያውስ ለማንኛውም በፈጣሪ ደጅ ነው ሁሉ ነገር የምንነጋገረውና የምንወያየው፣ በሉሽ እንግዲህ ላስብበትና አሳውቃችኋለሁ ይሏታል። እሺ በማለት አለምም ልጇን ለእማማ ጥላ እየተንደረደረች የእናቷ መቃብር ሄዳ እያለቀሰች እናቴ ይኸውልሽ አሁን በዚህ እድሜ ልጅ ወልጄ ልጄን ካድኳትኝ ይኸውልሽ ባለ ሀብት ስለሆነ አባቷ ሊወስድብኝ ነው፣ ከሚወስድብኝ ብዬ ለሌላ ሰው አሳልፌ ልሰጣት ነው እናቴ በማለት እማ ይቅርታ አድርጊልኝ ያንቺን ምክር አልሰማ ብዬ ነው ለዚህ ሁሉ የደረስኩት በማለት የእናቷ መቃብር ላይ ቁጭ ብላ ታለቅሳለች። እማማ የሚደነግጡና መጥተው ተይ እንጂ ልጄ እንደዚህ አትበይ፣ በይ ተነሽ አሁን እንሂድ በማለት ልጇን ይሰጧትና ወደ ቤት ተመልሳ ትሄዳለች። ህሊናም ወደ ቤት ከሄደች በኋላ አለምን እንዲህ በቀላሉ ልትፋታት አልፈለገችም። አለም የወለደችው የህሊና የድሮ ፍቅረኛዋ አርጋ ነው። በድንገት የህሊና ፍቅረኛ የነበረው ማታ ላይ አብረን እንደር ዛሬ ከኔ ጋር ጊዜ እናሳልፍ ሲላት ህሊና በፍጹም ከሰርጋችን በፊት የሚሆን ነገር የለም ብሏት ነበረ። ያችን ቀን የተጠቀመችበት እሷ በቃ አልፈልግም ስትለው እሷ ወደ ቤት ስትመጣ መኪና አውርዷት ግን ደግሞ አለም ከሌሎች ጎረምሶች አምልጣ እየሮጠች ስትሄድ መንገድ ላይ ታገኘዋለች። ያ ሰው ነበረ መኪና ውስጥ ለመደበቅ ብላ ገብታ በዛው የተጠቀመባትና